አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል በሰላም በጤና ደረሳችሁ አደረሰን። እንደዚሁም ለጻድቁ አባታችን ለጊዮርጊስ ዘጋስጫ እንደዚሁም ክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳን መታሰቢያ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ሁሌም እንደምታረጉልኝ አሁንም ሳረሳና እንዳትረሱ የሼር እና ላይክ ሰብስክራይብ ማድረጋችሁን ጸበል ጸዲቅ ስለሆነ ለሁሉም ሼር እንድታረጉልኝ በቅድስት ሥላሴ ስም እጠይቃችኋለሁ። ከዚህ በመቀጠል ሰይፈ ሥላሴ ዘወትር አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ሰይፈ ሥላሴ ዘወትር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ማጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀናይ ዘንድ ተድላ ደስታ ካለበት ገነት አክቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቅኩበት አንሱኝ። በቸርነታችሁ ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኘት ጠብቁ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴ የጸሎትን እሸት አበረክተላችሁ ዘንድ በልቦና እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ ይጋፉኝ ዘንድ የሚቃወሙኝ እንዲቃወማቸው ፈርዖን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸውን ዘንድ በእናንተ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያ ባለው ጽርሐ መንግሥት እማጸናለሁ። ስለ ዕዝራና ሄኖክ ሲባል ገነትን ስለ ጎበኛችሁ እኔንም እኛን ሁላችንም እዚህ የተሰበሰብነው በቸርነታችሁ ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገና
ኮከብ ክብር የተባለ የሰማዕትነት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገስታትን ደምስሰው እንዳጠፏቸው የኔንም የጠላቶችን ይደምሰሱልኝ ዘንድ እማጸናለሁ። ጠላቶች የሆኑ ሁሉ መለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜ ከልባቸው አይጥፋ። ጠላቶቼ እኔ ከምድር ገጽ እንድጠፋ በፈለጉ ጊዜ እነሱ ራሳቸው እንደ ቃይልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶችንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጠሟቸው። አሁንም እንሆ ጠላቶች በእሾህና ሜኬላ በታታ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማልዳለሁ። ጠላቶች ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት ሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ ያሳድሯቸው። የምታስፈራውን ያችን የእሳት ባህር ታሻግሯቸው። በእሳት ቀስት ፍላጻ ነደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምረት ዝናብ ጠላ ያወረድላቸው። የሕይወትን ቃል አትመልሱላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ ጽንዕት በሆነች መለኮታዊት እጃችሁ ትባርኩኝና መላእክትም ሁሉ በክንፋቸው በእኔ ላይ የረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ እርኳት አጠጧት። ነፍሴ ወይም ሰውነቴም በፊታችሁ የተራበች ሆና እንዳትገኝ የሕይወትን ህብስት መግቧት። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎትን ወዳድ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከዕለት ኪት ዘመን መንሱት ሰጉሩኝ። እኔ በደለኛ የሚሆን አገልጋያችሁ ከድንገተኛ ሞት ድን ዘንድ ልዩ ሶስት በሚሆን ስማችሁን እንማጸናለን። ነፍሴንና ሥጋዬን አደራ አስጠብቃለሁ። በዚያም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛ በሁሉ ላይ ስልጣን ባለው በእግዚአብሔር አብ ስም እውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ ዳኝ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሶስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነው ለማይጠገብ በአብ በወልድ በመንፈስ ቅዱስ ስም ፍቅር እማጸናለሁ። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነቱ ምስጋና እማጸናለሁ። ዓለምን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብና በወልድ በመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድር ገጸብን ክርክር በሚሽር በሚያጠፋና በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እማጸናለሁ። በሚያደህይና በሚያበለጽግ በአብ በወልድ በመንፈስ ቅዱስ አምላካዊ መንግስት ወይም ስልጣን እማጸናለሁ። እጅግ በሚያስፈራና ነፍስና ስጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፍ የሚወጣ የእሳት ሰይፍ የጠላትን ወጥመድ አሽከላ በሚቆራረጥ በመለኮት አብ ወልድ መንፈስ ቅዱስ እማጸናለሁ። አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬ ሳንታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንኩ የአቤቱ አምላኬ ሆይ ልመናዬ ወደ አንተ ትቀርብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛ በማዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጹ አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያው በአርያም መሰወሪያውን የእሳት መጋረጃ ባደረገ በጌታችን መድኃኒታችን ኢየሱስ ክርስቶስ እማጸናለሁ።
በለበሰው ሥጋ በተሰቀለበት መካነ ስቅለቱ በቀራንዮ በመካነ መቃብሩ በጎለጎታ ከሙታን ተለይቶ በሦስተኛው ቀን በመናሳቱ በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ ማጸናለሁ። ለአዳምና ለልጆቹ ለዘሩ ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋው በክብር ደሙ ማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት፣ እኩያን መሰሪያን ሰብአዊ ፍጥረት ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋይ ከምንሆን ከእኔ ከእናንተ ከሁላችን እንዳትቀርቡ የተወገዛችሁን እስከ ዘላለሙ ድረስ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ ባህሪ አንድ ልጅ የሚሆን እግዚአብሔር ወልድ ይክበር ይመስገን አሜን። የአብና የወልድ የባህሪ ሕይወታችን የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን። አብ የባህሪ አምላክ ጌትነቱ ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ የጌትነቱ ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ የባህሪ አምላክ የጌትነቱ ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል የሶስትነት የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሶስትነት ምስጋና ይገባል። የዝሩነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አኗኗር ምስጋና ይገባል። ሰማይና ምድር ለማይወሰኑት አካል ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ህልፈት ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሶስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሶስትነት ምስጋና ይገባል። ከፍጹም የገጽ ሶስትነት ወደ ሁለተኛ ገጽ ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሶስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነድ እሳት ነጸብራቅ ለተከበበችና ሁሉ በሁሉ ሙሉ ለሆነች ለሥላሴነት ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ሰይፈ ሥላሴ የእሁድን አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሁድ የሚጸለይ ሰይፈ ሥላሴ ይህ ነው። ጌታዬና አምላኬ እግዚአብሔር አመሰግነዋለሁ። አቤቱ በተወደደው ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞች ጸሎቴና ልመናዬን ትሰማኝ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከእኔ ያርቅ፣ ወጥመዱንም እንዳልገባ ጠብቀኝ። ክፉንም ሁሉ ከእኔ ያስወግድ። በአንተ ታምኛለሁና በፈቃድ እንዲሄድ አድርገኝ። በፍቅርና በሰላም በጽድቅ ጎዳና ምራኝ። በቸርነትና በይቅርታ እንቅልፍን በማይኖራቸው ዓይኖች ተመልከተኝ። በክንፈ ረድኤትህ ተሰውረኝ ዘንድ እለምንሃለሁ። ይህችንም ዕለት የበጎ ነገር መጀመሪያ የክብር መዳረሻ አድርግልኝ። አቤቱ ስለ ኃጢአቴ ማስተሰሪያ እንዲሆነኝ ቅዱስ ሥጋውን ክቡር ደሙን እቀበል ዘንድ የተዘጋጀሁ አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በመውጣበትና በምገባበት ሁል ጊዜ ጠብቀኝ። ጎዳናዬን አቅና፣ አካሄዴንም አሳምር። በክፉዎች ጠላቶች እጅ አሳልፈህ አትስጠኝ። መልካሙንና በጎውን ስጠኝ። አቤቱ ይቅርም በለኝ። አንተም የሚያመሰግኑ ለአንተም የሚገዙ ደጋግና የተባረኩ ልጆች ስጠኝ። አቤቱ በዚህች በተባረከች ዕለት ከቸርነት ስጦታ መልካሙን ነገር ሁሉ ትሰጠኝ ዘንድ እማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛም በእኔ ላይ ጥቂት በጎ ነገርን ታያለህ፣ ነገር ግን በቸርነት ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታ ብዛት ይቅር በለኝ። ወደው በመልካም አስተዳደግ አሳድገው እንደዚህ ላደረሱኝ አባትና እናቴን አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነኝ። ከባለሟልነቶች ጋር አንድ አድርገኝ። ሁልጊዜ ስነ ምግባሬን ወይም ጠባይን አሰማምሬ በደሌን የሚቀር በለኝ። ለሰው ልጅ ፍጥረት ሁሉ ስለ እሷ መድኃኒት የተሰጠባት ቅድስት እሷን መድኃኒት የተሰጠባት ቅድስት በምትሆን ስለዚህ የትንሣኤ ዕለት ብለህ ጠብቀኝ። አቤቱ ፍቃድህን እንዳደርግና በትእዛዝ እንድራመድ አይነ ልቦናዬን ታበራልኝ ዘንድ እለምናለሁ። ሁሉ ይቻለንና አቤቱ የአባቴንና የእናቴን በደላቸውን አስተሰርይላቸው፣ ክፋታቸውን አታስብባቸው። በቸርነት በይቅርታ ከገሃነመ እሳት አድነኝ። ኃይል፣ መንግሥት፣ ስልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምህን አዳራሽ ለድህነት ለሕይወትን የደስታና ለሰላም ለጸጋና ለክብር ለሽልማትና ለባለሟልነት ለሰው ልጅ ፍቅር የተዘጋጀች አድርግ።
አቤቱ ስለ ኃጢአቴ ብዛት የተዘጋ እንኳ ሆኖ ቢገኝ የቸርነትን ደጃፍ ክፈትልኝ። አቤቱ ስለ በደሌ የተከፈተውን የመዓትህን በር ዝጋልኝ። የለመነ ይወስዳል፣ የፈለገም ያገኛል፣ በርም ላንኳኳ ይከፈትለታል። አቤቱ ይቅርታህንም እሻለሁ፣ ወደ ጌትነትህ አዳራሽ ገባ ዘንድ በቸርነትህ በር አንኳኳለሁና አቤቱ ክፈትልኝ። በቸርነትህ ባስቆጣ እንኳ በዓይነ ምሕረት ተመልከተኝ። ምሕረትን የተመላች ቀኝ ትዳሰኝ። አቤቱ የመዓትህ ጽዋ በላይ አታፍስ፣ ለጥፋት የተዘጋጀ የኃጥአንም በትር በእኔ ላይ አታንሳ። በጽድቅ ገስጽ፣ በቸርነትህ ጎብኘኝ እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ከአንተ ዘንድ ጽድቅን እሻለሁ። አቤቱ የትዕግስት መዝገብ ሆይ ትዕግስትን ታድለኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ከአንተ ዘንድ ጥበብን እፈልጋለሁ። የማይዳሰስ የማይጨበጥ ነበልባላዊ አንደበት መለኮታዊ ፀሐይ ልዩ ሶስት በምትሆን አብ ወልድ መንፈስ ቅዱስ ሆይ ኖህ ቅድመ ዓለም አነዋወር የማይመረመር የጥበብ መሰረቷ የምህረት አባቷ ሀገረ ሕይወት ከተማህም የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጽህና አዳራሽ የደስታ መፍሰሻ የጽድቅ አቀነባባሪ ኢየሩሳሌም ሙሽራዋ ገነት ያበጃጃት መንግስተ ሰማያትን ያዘጋጃት ወይ ነገ ጸባ የምትባል አንተነ ሚስጥርህም ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይቻሉ ብትፈጥር እንጂ የማይፈጥሩ ብትገዛ እንጂ የማይገዙ ነው። ሰማይን የማይዳሰስና የማይታይ የረቂቅ ነፍስ በስፋት የፈጠርካት በምድርም በሰፊ ባህር ላይ በትእዛዝ ፈጠር ካጸና ጸጋን የምትስተስል ሰይፈ ስላሴ ብርሃናዊ ድንኳን በላይ ላይ የኮከብ ነጸብራቅ የሚንቦገቦግ ረጅም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበርህም በውስጡ የማባረቅ ታሶችና የነጎድጓድ አንባሪዎች የሚመላለሱበት እንዲሁም የቸርነት ሜሮን ከሱ የሚፈሱ በነጭ ሜሮን ከሱ እንቁ የተሰራና የታነጸ ነውና ሰረገሎቹ ኪሩቤል ባለ 6 ክንፍ 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተመሉ ናቸው። ከግርማ የተነሳ ፍርሃት ልጓማቸው ራአድም ልባባቸው ምስጋናህና ምግባቸው ውዳሴ መጠጣቸው ጌትነትህ ማድነቅ ሲሳያቸው ለኪደተ እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይም ድጋፍ የለውም። የመለኮቱ ሰረገላነት መሰላል ያመጥቃቸዋልና ነፍስና ስጋን የምትገዛ ልዩ ሶስት የምትሆን ጌታዬና ንጉሥ አምላኬና ፈጣሪ ሆይ ለአዳራሹ መብራት ለመመላለሻ ፀሐይ አትፈልግም። አቤቱ ማረኝ፣ ይቅርም በለኝ። መዛል ወይም መድከም ሳይኖርበት ለዘላለም ጸንታ በምትኖር እጅ በአርያና በምሳሌ በመፍጠር ችሎታ ለፈጠርከን የአማልክቶች አምላክ የገዢዎች ገዥ የንጉሶችም ንጉሥ አምላክ ሆይ ትዕግስት ልማድህ ነው። የይቅርታ የቸርነት ጠል ከቤት ይዘንባል። የጽድቅና የእውነት ማዕበል በፊት ያልፋል። አቤቱ መተዳደፌን ለማንጻት ርኩሰቴንም ለመቀደስ አቤቱ ከኃጢአት ደዌ ለማዳን ከበደል ሕመሜ ለመፈወስ አቤቱ የወደቅኩትን ለማንሳት የተሰጠምኩትን ለማውጣት አቤቱ የጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ ከኃጢአት ማሰሪያ ለመፈታት ከሰይጣን ወጥመድ ለመጠበቅ አቤቱ ጌታዬና አምላኬ ንጹሐን ከሚሆኑ ጭፍሮችና ቅዱሳን ከሚሆኑ መላእክቶች ላከኝ። አቤቱ ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከንፈራቸው ምስጋና ጉም የሚተን የሚጠስ ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አማስገኞች አገልጋዮች ወገን ከሆኑ ሁሉ ጊዜ ላክልኝ። ግርማህ እጅግ አስፈሪ ነው። አንተ ብሩካን ጻድቃን አክሊልና አሸናፊ ለሚሆን የሰማዕታት የራስ ወርቅ ነህ። አምልኮት ወይም አንተን ማምለክ ያዘኑትን ያስደስታል። ለሩቆችም ሰላም ለቅርቦች ደህንነት ነው። ልዩ ሦስት አብ ወልድ መንፈስ ቅዱስ የዲያብሎስን እሾህ ከስጋና ከነፍስ ጋር ነቅለህ ጣልልኝ። በአንጻሩም የበደል ሐሩ የማያጠወልገው የፀሐይ ሙቀት የማያደርቀው የዓለሙ ሁሉ እርግጠኛ ጠላት የሆነ እርጉም ሳጥናኤል የንፋቶ ውርጭ የማያገኘው የፍቅርህን ስንዴ በልቤ ውስጥ ዝራ። ነፍስና ስጋ የምትገዛ ልዩ ሶስት ሆይ በየወራቶችና በየዘመናቱ ሁሉ የንጽሐን መጎናጸፊያ አለብሰኝ። የቅድስናንም ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን የአሸናፊነት ራስ ወርቅ አቀናጀኝ። አቤቱ ሰውን ወዳጅ ሆይ ቸርነትህ ፈትል በታታዊ የቅርታህን እንቁ ጌጥ አስጊጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ይቅር ቅዱስ አብ ሆይ በጽድቅ አጽድቀኝ። የተቀደደውን ክርስቲያናዊት በልጅ አማኑኤል በቅዱስ ሥጋ በክብር ደሙ መርፌ ጥቀምልኝ ወይም ስፋልኝ። አቤቱ ወልደ ዋሕድ የሚያስጨንቁኝ ኃጢአተኞችና ከሚከቡኝ ጠላቶች እንደ ዓይን ብሌን ጠብቀኝ። በከንፈ ረድኤትም ሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡ ተስፋ የምትሆናቸው መንፈስ ቅዱስ ወይ በመቅሰፍት ከእኔ አረክ እንድህን ጽናት የተነሳ እኔ ባሪያ ደቅ ያለሁና ዳግመኛ የመድኃኒት የሙሽራ በምትሆን በዚች በቅዱስ ቤተ ክርስቲያን ማጸናለሁ። አሁንም ከሰማይ በወረደ በዚህ በቁርባን ህብስት ላይና ጥበብን የሚገልጽ የአብ ልጅ የሚሆን የጌታችን ኢየሱስ ክርስቶስ በዚያን መከራ በተቀበለበት ዕለት በጎኑ በፈሰሰው በዚያ ጽዋ መድኃኒት ላይ ረበው እስክላ ከበርከው ማጸናለሁ።
አምላክን በወለደች የቁርባን የወርቅ ሙዳይ በምትሆን በእግዚእትነ ማርያም ጸሎት እማጸናለሁ። ብሩክ አብ ሆይ በሊቀ መላእክት በቅዱስ ሚካኤልና ረዳት ሆነኝ እንጂ አትጣለኝ። ወልድ ዋሕድ ሆይ የምስራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳት ሆነኝ እንጂ አትጣለኝ። ቅዱስ መንፈስ ጰራቅሊጦስ ሆይ በአቃቤ ኖኅት ቅዱስ ሩፋኤል ልመና ረዳት ሆነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንዳይን ብሌን ጠብቀኝ። ለመክበብም ቢሞክሩ በቅስፈት በፊቴና በኋላዬ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ እታመናለሁ። በአዳኝ በሚሆን ቃልህና ታርዶ ተወራርዶ በማያልቅ ቅዱስ ሥጋ ተቀድቶ በማይደርቅ ክቡር ደምህ አምናለሁ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ነፍሴና ሥጋዬን ቤቴና ቤተሰቦቼና ከብቶችን ንብረቴንና ሰራተኞች ባለቤቴንና ልጆችን የኔ የሆኑት ሁሉ ደግሞ ማኅበርተኞቻችንም ይህንን ቃልን በሚሰሙት በሙሉ በእናንተ አደራ እናስጠብቃለን። ቸርነትህ የይቅርታህ ብዛት ሆይ ከዕለት እኪት አደነን፣ ከጥፋት ሁሉ ጠብቀን። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረቱ ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነት በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፍቃድ ይሁንልን። አቤቱ አምላካችን ሆይ ረድኤትህን ድህነት የሚገኝ ከአንተ ነውና፣ ስሉስ ቅዱስ ሆይ እኔን ኃጣውንና እኛ እዚህ የተሰበሰብነው ሁሉ ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን ለዘላለሙ አሜን። ተአምር። ከዚህ በመቀጠል ደግሞ ተአምር አነባለሁ። የይቅርታው ሀብት ረድኤቱ ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑርና ቅድስት ሥላሴ ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራና ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል አገር አንድ ሰው ይኖር ነበረ። የሚስቱም ስም ሳራ ይባላል። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውና እንግዳውን እየተቀበሉ ያስተናግዱ ነበረ። እንግዳ ሳይዙ ወይም ሳይኖር የስናፍጭ ቅንጣት እንኳን የኃይል ምግብ ምንም አይቀምሱም ነበረ። የበጎ ነገር ጠላት የሆነ ሰይጣንም ይህንን በተመለከተ ጊዜ ከጭፍሮቹ አንዱ እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሂደ በምድያም ጎዳና ተቀምጠ ሰውነቱን በሐሰት ለውጠህ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስክን በድንጋይ ፈጥፍጠው አለው። ሰይጣኑም ይህንን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና በሚያልፍ መንገደኞች ሰዎች ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴት ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁኑስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ? በማለት እርስ በርሳቸው ተወያዩ። ይህንን ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚች ዕለት አብርሃም ከቤቱ ወጥቶ ከጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱ 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶ ከማይለ ራስ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚህን ጊዜ እንደዚያ እንግዶች እርስ በርሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻለናል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚህ ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሦስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነት የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘው ወደ መጨረሻይቱ የሲኦል ረግረግ ጣሉት። እሊህ ሥላሴ በእንግዳ ደንብ በአብርሃም ቤት ደጃፍ ተቀመጡ። አብርሃምም በደጁ ተቀምጠውን በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋልና እንግዲህ አንቺ ፈጥነሽ እንጀራውን
ወጡን ጥሩን ጠላና መልካሙን ጠጅ አዘጋጅ፣ እኔም የወይፈኑን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚህ በኋላ ለእያንዳንዳቸው በየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህንን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዚያም የታረደውን የወይፈኑን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህንን ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እሷም እሺ በጅ አለችው። አብርሃምም ከቤቱ መድረክ በስተውጭ ሥላሴን ባገኘው ቦታ ላይ ልብሱን አነጠፈና ጌቶች እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። ከዚህም ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው፣ ያለመለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀድቶ አቀረበላቸውና እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶች እራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃም ይህንን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ ወቅ፣ እንግዳ በመጣልህ ጊዜ በብሩህ ልቦናና በንቁ ሕሊና ሁነ ተቀበላለው። ነገር ግን እንግዳ ካልመጣ ራትህን በጊዜው ብላ መጠጥህንም ጠጣ እንጂ ጦምህን አትደር አሉት። ይህንን ተናግረው እኔ በአምሳልና በህልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህ ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን ዕለተ እሁድ ነው። የምድያ ሰዎች ስለዚህ ለምግብ የተዘጋጀ በኋላ ሥላሴ ስለነሱት ወይፈን እንዲሁም በሥላሴ ዘንድ የተደረጉት ድንቅ ስራዎች ሁሉ ፈጽሞ አደነቁ። ይቅርታው ሀብተ ረድኤቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነው ጸሎት ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን በእውነት ፍጹም ሰላሙን ይልክልን ዘንድ ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ጠያቂ አጣው በመንገድ በስደት ዓለም የወደቁትን ሕሙማን ሁሉ ቅድስት ሥላሴ ይፈውስልን። እኛንም የአገልግሎት ዘመናችን ይባርክልን። በእኛ ላይ በጠላትነት የተነሱትን ሁሉ ሥላሴ ከእግራችን ስር በታች ጥሎ ወደ ረቅረቅ ይጥልልን ዘንድ ለአብርሃም የተለመነ ለአብርሃም የደረሰ ሥላሴ ለእኛም ለሁላችን ይድረስልን። ታስረው የሚጨነቁት ፍርድ የተጓደለባቸው በኢትዮጵያ በተለያየ ዓለም በአረብ ሀገር በሳውዲ አረቢያ በሁሉም ቦታ ላይ ያሉትን ሁሉ ቅድስት ሥላሴ በዛሬው ዕለት ያስፈቱልን። ምሕረት ዜና ከሥላሴ እንድናገኝ ሁላችንም በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የሥላሴ ቤተሰቦች የቅዱሳን ዝክር ተከታታዮች እባካችሁን በሥላሴ ስም ይህንን ለዓለም ላሉት ምእመናን ሁሉ ታደርሱልን ዘንድ ሼር አድርጉት እያልናችሁ እየጠየቅናችሁ ሰምታችሁን ዝም የምትሉን በጣም እጅግ ብዙ ናችሁና እስቲ እንደው ዛሬ ታዛችሁ ለሥላሴም በሥላሴ ስም ስንጠይቃችሁም ሁላችሁም ሼር አድርጉት። ሰዎች ይድኑበታል። እናንተ የተደሰታችሁትን ያክል ደግሞ ሌሎች ምእመናን ይህንን ፈውስ ይፈልጋሉ። እንደዚሁም ደግሞ ላይክ ስታደርጉት ደግሞ ዩቲዩብ ሼር ያደርግልናልና ሁላችሁም ላይክ እንድታደርጉት እላለሁ። ይህን ቃሉን ስትሰሙት አንዴ ቆም ብላችሁ ሼር ያላደረጋችሁ ሼር በማድረግ ላይክ ያላደረጋችሁ ላይክ፣ እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ አገልግሎታችንን ደግፉ። የሥላሴ በረከት አይለየን። ከዚህ በመቀጠል ደግሞ ዜና ሥላሴን
ነሐሴ 7 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሁለት ወገን ድንግል ከሆነች ከቅድስት ድንግል ማርያም በዓል ጋር አብሮ የሚውል በነሐሴ 7 ቀን የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን ማንበብ እንጀምራለን። ሰማይን እንደ ዋልታ በሰቀለው በተመሰገነ በእግዚአብሔር አብ ስም እናምናለን። ምድርን በውሃ ላይ በአጸናት ቀዳሚ ተከታይ በሌለው በእግዚአብሔር ወልድ ስምም እናምናለን። ውሃውን እንደ ድንኳን በአጸናው በተመሰገነ እግዚአብሔር መንፈስ ቅዱስ ስምም ለዘላለም በእውነት እናምናለን። እንግዲህ ዛሬ በዚች ቀን አብ ወልድ መንፈስ ቅዱስ በየማዕረጋቸው የሾሟቸው የመላእክት አገልግሎት እንጽፋለን። ቅዱስ ሚካኤልን የ99ኙ ነገደ መላእክት አለቃ አደረጉት። ቅዱስ ገብርኤልም መስዋዕት የሚያሳርግ የነቢያትን፣ የሐዋርያትን፣ የጻድቃን፣ የሰማዕታት ጸሎት፣ የሕፃናትንና የሽማግሌዎችን ጾም፣ ደናግልንና የመነኮሳትን፣ የካህናትን፣ የዲያቆናትን፣ የጳጳሳትን ጸሎት ሁሉ የሚያሳርግ ሹመት ከመላእክት ወገን ያለሱ አሳራጊነት ከአብ ከወልድ ከመንፈስ ቅዱስ ፊት አይደርስም። ዳግመኛም ቅዱስ ገብርኤል የጻድቃንና የኃጥአንን ነፍሶች ከምድር እንዲያሳርግ ተሾሟል። የቅዱስ ሚካኤልና የቅዱስ ገብርኤል ሹመታቸው ይህ ነው። ሌሎችም መላእክት በብሩህ ደመና ዝናምን ከምድር ጭነው እንዲያወጡ ተሾመዋል። እነዚህ መላእክት ካልተላኩ ዝናም በክረምት ሆነ በበጋ አይዘንብም። ዳግመኛም የቅዱስ ሚካኤል ሹመት ነፍሳችን ከሲኦል እንዲያወጣ ተሾሟል። ሱራፌልና ኪሩቤል ሁለቱ መላእክት ከሚካኤልና ከገብርኤል በታች የሰማይ መኳንንት ይባላሉ። እነዚህ መላእክት መሳፍንት ይባላሉ። በቀኝና በግራ ያሉት ሊቃነ መናብርት ይባላሉ። ሩፋኤል 12ቱን ገበ እሳት እንዲጠብቅ ተሾሟል። ዳግመኛም የአብ የወልድ የመንፈስ ቅዱስ መንበር ይጠብቃል። የመልአኩ ፋኑኤል ሹመት ደግሞ ነገር ለመስማት ወደ ቅድስት ሥላሴ ዙፋን እንዳይቀርቡ አጋንንትን ማሳደድ ነው። መዓትም ይሆን ምሕረት ለመላእክት ሲነግሯቸው ሰምተው ለሰዎች እንዲናገሩ አጋንንትን ያሳድዳል። መልአኩ አፍኒንም የተሳለ የእሳት ጦርና ሰይፍ ይዞ ከሰራዊቱ ጋራ የአብ የወልድ የመንፈስ ቅዱስ መንበር እንዲጠብቁ ተሹሟል። የመልአኩ ሱራፌል መላኤል ሹመታቸው ከበር ውጭ ካሉት መላእክት ሁሉ የምሕረት ቃል እንዲነግሯቸው አድርገዋቸዋል። ዳግመኛም ሱራኤል ተልእኮ የሥላሴን በር ይከፍታል ይባላል። የመልአኩ አቅናኤልም ሹመት አለቆቹ አብ ወልድ መንፈስ ቅዱስ እንደሆኑ ይነገራል። ዘወትር አጋዕዝተ ዓለም ሥላሴን ሲያገለግል ይኖራል። መልአኩ ሳቡኤልም ጻድቃንና ሰማዕታትን በተጋድሎ ያጸናቸዋል። መልካም ሥራ መስራት ሲጀምሩ እሱ በማገዝ ለፍጻሜ ያበቃቸዋል። መልአኩ ራጉኤልም የአብ የወልድ የመንፈስ ቅዱስ መልእክታቸውን እንዲያስተላልፍላቸው ሹመውታል። የመልአኩ ሰዳካኤል ሹመት ፍጥረቱ ሁሉ የሚጸልየውን የጸሎት ፍሬ እንዲባርክና የአብ የወልድ የመንፈስ ቅዱስ መንበር እንዲያጥኑበት ለ24ቱ ካህናተ ሰማይ ያቀርብላቸዋል። የዋሁ መልአክ ሰላትያልም አብ ወልድ መንፈስ ቅዱስ ሲያገለግል ይኖራል። መልአኩ አቅማኤልንም የክርስቶስን ሥጋና ደም እንዲያዘጋጅ ሹመውታል። ዘወትር በመዓልትም በሌሊትም ይፈትታል። ብርሃናኤል፣ ገብታኤል፣ አግናኤል እነዚህ ሦስቱ መላእክት በረድ ይጠብቃሉ። እረፍት የሌለው መልአክ ክፉ ንፉግ ሰው ነበረ። በአንዲት ቀን ይህ ኃይለኛ አዶንያስ የሰዎችንና የእንስሳትን ነፍስ እንዲያሳርግ እሱ ታዘዘ። ከዚህ በኋላ አብ ወልድ መንፈስ ቅዱስ አሉ፣ ሰው ሆይ መልካም ሥራ ብትሠራ አንተ ሁሉን ትበልጣቸዋለህ። ዳግመኛም የመንግሥተ ሰማያትን ልክ እነግራችኋለሁ። የአንዱ ሰማይ ልክ ይህን ዓለም 18 ያህላል። በዚህ ስማችን ይመሰገናል። ይህን አውቃችሁ በምስጋና አመስግኑት። ይቅርታቸው በቸርነታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ
ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን። ሁላችንም በያለንበት ይጠብቀን። የፍቅር አምላክ ፍቅሩን ይስጠን። በዚህ በረከት እንድናገኝ የአምላክ በጎ ፈቃድ ይሁንልን። እነዚህ ቅዱሳን መላእክትም እኛንም ሁላችንንም ይጠብቁን። እኛን የሚታገለን የሚጻረረን የሚፈታተነን ክፉ ሳጥናኤል መንፈስ ሁሉ ይሰሩልን ይጣሉልን። ሁላችንም ሀገራችንን ሰላም እንዲያወርድልን፣ ለሞቱት ነፍሳት በአጸደ ገነት እንዲያኖርልን፣ ለቤተሰቦቻቸው መጽናናትን እንዲልክልን፣ ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክ ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ይህንን ድምፅ የምትሰሙ ሁላችሁም ሼር ላይክ ማድረጋችሁን አትርሱ። ደጋግመን እንላችኋለን። ከዚህ ደግሞ ለበረከት እንደዚሁ የሥላሴን ዜና ሥላሴ ላይ ያለውን ጨምሬ ያነብላችኋለሁ። ደግሞ ዜና ሥላሴን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የአብ የወልድ የመንፈስ ቅዱስን ድርሳን አሁን ማንበብ እንጀምራለን። ሰማይም መንበሩ ምድርም የእግሩ መረገጫ የሆነ ድንቅ ተአምራቱን በገለጠልን በእግዚአብሔር ስም ለዘላለም በእውነት እናምናለን። አሕዛብ ሁላችሁ ፈጣሪያችንን በእንዚራና በከበሮ እናመሰግነው ዘንድ ኑ ተሰብሰቡ። አምላካችንን በእምቢልታና በጸናጽል በመሰንቆ ኑ እናወድሰው። እስራኤል ባሕረ ኤርትራን ባሻገሩ ጊዜ የሙሴ እህት ማርያም እግዚአብሔርን እንዳመሰገነችው ምስጋናችንን ዝማሪያችንን እንዲቀበለን ኑ አብ ወልድ መንፈስ ቅዱስን እናመስግነው። ስጋውንና ደሙን ያለ ወርቅና ያለ ብር ያለ ዋጋ የሰጠንን ኃጢአታችንን ባለመቁጠር ከሲኦል ያወጣን ከፍርድ ነፃ ያደረገን ከሐዘን ከፍዳ ያዳነን ፈጣሪያችን እግዚአብሔር ኑ እንውደደው። በ5500 ዘመን ለአዳም የሰጠው ተስፋ ከተፈጸመ በኋላ በመለኮት ከአብ ከመንፈስ ቅዱስ አንድነት ባህሪ ሳይለየው ወልድ ተወልደ፣ እንደ ሰው መጠን ስጋን ለበሰ፣ ማደሪያ ትሆን ዘንድ ከፍጥረቱ ሁሉ በመረጣት በእመቤታችን ማርያም ማኅፀን የተጸነሰ በማኅፀኗ 9 ወር ከ5 ቀን ተወሰነ። በአብ እሪና ያለ አማኑኤል ተወልደ። ግሩም የሆነ የአንበሳ ዶቦል ጠላትን ድል ነሳው። በሁለት ወገን ድንግል ከምትሆን ከእመቤታችን ከቅድስት ድንግል ማርያም ስጋን ነሳ፣ በቤተልሔም ወለደችው። ከተወለደም በኋላ የዓለም ሁሉ ጌታ የፍጡራን ባለቤት እንደ ሕፃናት እየተጫወተ እንደ ሰው ሥርዓት እየበላ እየጠጣ አደገ። በግብፅ ድንቅ ድንቅ ተአምራትን ያደርግ ጀመር። 4 ቀን የሆነውን ሬሳ አልዓዛርን ከመቃብር አንስቶ ታላቅ ተአምር አደረገ። ድውያንን ፈወሰ። ብርሃን የሌላቸውን ዓይኖች አበራ። ሐዲስ የሆነ ትምህርት ወንጌልን በዓለሙ ሁሉ አስተማረ። የአብ ልጅ በትሕትናው ከዙፋኑ ወደዚህ ዓለም መጣ። ከኃጢአት ብቻ በቀር እንደ እኛ ሆነ። የእኛን ሥጋ ለብሶ ጠላት ድል ነሳው። እንደ ሰው በዓለሙ ተመላለሰ። 33 ዓመት ከ3 ወር ሲፈጸም እኛን ለማዳን በእንጨት መስቀል ላይ ተሰቀለ። በቅንኖትም ተቸነከረ። ኃጢአትም ሳይኖርበት የማይሞት አምላክ በፈቃዱ ሞትን ተቀበለ። ከኃጢአት ቀንበር ነፃ ያወጣን ዘንድ በእንጨት መስቀል ላይ ራሱን ሰዋ። እጆቹን በእንጨት መስቀል ላይ ዘረጋ። እጁን እግሩን ተቸነከረ። አጥንቱ ከሰውነቱ ተለይቶ በአይሁዳዊ እጅ ተቆጠረ። እንደ ሌባ ፊቱን በጥፊ ተመታ። ከሁለት ወንበዴዎች ጋር በመስቀል ተሰቀለ። ራሱን በዘንግ ተመታ።
ተረከዞቹ እንደ ውሻ ታሰሩ። ሊገሉት ወደዱ። ሐሞት የተቀላቀለበት መጻጻ ጠጡት። ከአዋባን ቅጠል ጋር በዘንግ አስረው ከመስቀሉ ላይ አውጥተው ከአፉ ላይ ጨመቁት። ፈጽሞ ሞት። ያን ጊዜ ነፍሱን ሰጠ። ቀኝ ጎኑን በለንጊኖስ እጅ ተወጋ። ልብሱንም ቀያፋና የሐና ጭፍሮች ተካፈሉት። ዮሴፍና ኒቆዲሞስ በድርብ በፈንታ ገንዘብ ቀበሩት። ክርስቶስ እንዳይነሳ ብለው መቃብሩን እስከ 3 ቀን ድረስ እስቲ ጠብቁት። የአብ አካላዊ ቃል የጠፋውን ሊፈልግ ከመስቀል ወረደ። ወደ ቀደመ ቦታው ይመልሰው ዘንድ ከወደደ በኋላ ከተዘጋበት ያወጣው ዘንድ አዳም ወደ አለበት ወደ ሲኦል ሄደ። ሲኦልም አማኑኤል የተባለ የአምላክ ልጅ ወደ እሷ ሲመጣ ባየችው ጊዜ ስጋ ለብሶ ኃይሌን ድል ያደረገው ማን ነው? ኃይሌን የሚደፋፈረው ምድራዊ ሰው አይደለም። ድል የነሳኝ ይህ ኃይል የአብ የወልድ የመንፈስ ቅዱስ ኃይል ይመስለኛል። ድል የነሳኝ ከወገኖቼ ስጋን የነሳ ከእነሱ አንዱ ይቃወመኝ እንጂ ከእሱ በቀር ሌላ ኃይሌን አያሸንፈውም ብላ እየጮኸች ሸሸች። ጌታ ኢየሱስም የኃጥአን ነፍሶች ወደ አሉበት ስፍራ ሄደ። ያን ጊዜ ከፀሐይ ጨረቃ 7 እጅ የሚያበራ ታላቅ ብርሃን በራላቸው። እሱም የሕይወትን ብርሃን የአብ የመንፈስ ቅዱስ ቃላቸው ኢየሱስ ክርስቶስ ነው። የኃጥአን ነፍሶች በጨለማ ውስጥ ነበሩ። የአዳምን ልጆች ያወጣ ጀመረ። አዳምን ግን አላገኘውም። ዳግመኛም ገብቶ ቆሬንና ዳታንን አቤሮርንም ከቤተሰቦቹ ጋር አገኛቸው። ዳግመኛም ገብቶ ይሁዳን ከአባቱ ጋር ታስሮ አገኘው። የጥፋት ልጅ ይሁዳም አቤቱ ይቅር በለኝ፣ በደልንም አስተሰርይልኝ፣ ባለማወቄ አሳልፌ ሰጥቻለሁና አቤቱ አውቀህ በደሌን ይቅር በለኝ። ከባሪያ ስህተት ከጌታ ምሕረት አይታጣም። ስራዬ የሚያድነኝ አይደለም፣ የምጸድቅ በስራዬ አይደለም፣ በቸርነት አድነኝ እንጂ ስራዬስ ከንቱ ነው። አንተም ይቅር ባይ ትባላለህ። አንተ ይቅር ካላልክ ማን ይቅር ባይ ይባላል? መልካም ስራ የሰሩትን እነሱን ይቅር ብትላቸው አቤቱ ይቅር ባይ አትባልም። አቤቱ መልካም ስራ የሌላቸውን ይቅር ብትላቸው ግን የምሕረት ባለቤት በደልን የሚሰውር ንስሐን የሚቀበል ትባላለህ። ሕዝቡ ሁሉ ያመሰግኑሃል። አንተ በቀለኛ ከሆንክ ማን ይቅር ባይ ይሆናል? አንተ የተሳሳተውን ሰው የምትምረው ከሆነ ግን የአባትህ ስም ይመሰገናል፣ የአንተም ስም ይመሰገናል፣ የመንፈስ ቅዱስ ስም ይመሰገናል። የተሳሳተውን ሰው ሁሉ በኃጢአቱ የምታጠፋው ከሆንክ ግን ያላንተ በሕይወት ማን ይኖራል አለው። ጌታ ኢየሱስ ይሁዳን የጥፋት ልጅ ሆይ ማረኝ የምትለው ከልብህ ነውን? አንተን በምሕረት ሕዝብ ሁሉ በፍርድ አደባባይ ያስይዘው ይሁዳን የማረው እኛንስ ላይ ምረን ነው። በዕለተ ሞቱ አልመከርን፣ ከጲላጦስ ሹማምንት ጋር አልተባበርን እያሉ ሰው መግደል ያበዛሉ፣ በደለኞችና ተላላፊዎች ይሆናሉ። አንተ ብትድን አላዝንም፣ ለሚሰድቡኝ ነው እንጂ በኋላ ዘመን የሚነሱ ትውልድ ያስያዘው ይሁዳን ማረው ይሉኛል አለው። የጥፋት ልጅ ይሁዳ አቤቱ የሰው ሐሜት ፈርተ ትፈርድብኛለህን? አቤቱ ሰዎች ቢያሙ ምን ያደርጉሃል? ሊፈርዱብህ ይችላሉን? አቤቱ የሰውን ምላስ ምክንያት አታደርግ። ይቅር ባይ አንተ ፈራጅ አንተነ። ከአንተ ሌላ የምትጠይቀው ሌላ አምላክ አለን? በአንተ ሥራ ገብቶ ማን ያማሃል አለው። ጌታም መልሶ አንተ ሰነፍ፣ በሰው እጅ ከመውደቅ በእግዚአብሔር እጅ ብንወድቅ ይሻለናል ያሉትን የነቢያትን ቃል አልሰማህንም? እሱ ይቅር ይላል፣ ሰው ግን ምሕረት የለውም። ባድንህ በኋላ ዘመን የሚነሱ ልጆች አይሰድቡኝምን? የጥፋት ልጅ ሆይ በነገር አታሰልቸኝ። ወደ ፍርድ አደባባይ አሳልፈ ትሰጠኝ። በሕዝቡም ሁሉ ፊት አልተደሰትክምን? የጥፋት ልጅ ሆይ እንደ ባሪያ ለ30 ብር የሸጥከኝ አይበቃህምን? አለው። የጥፋት ልጅ ይሁዳም አቤቱ ጥበብ ያስደንቀኛል፣ ያለ አንተ ፍቃድ አስገድልህ ዘንድ እችላለሁን? አቤቱ በፍቃድ እንደ ሸጥክ አሳስበኸኝ። አቤቱ በራስ ፍርድ እንጂ ለምን በእኔ ሥራ ትፈርዳለህ? አንተም አስገድደኸኝ። ደቀ መዝሙርት ከእኔ ጋር ነበሩ፣ አወቅህ። በረከትም እንዳይደርሰኝ ከእነሱ ፈጽመ ለየኸኝ።
ከደቀ መዝሙርት ሁሉ ኃይለኛ እኔ ነኝ። አንተ ከሾምኸው ከሐዋርያት አለቃ ከጴጥሮስ ከእርሱ እኔ እበልጥ ነበርን? ሰማዕቱ እስጢፋኖስን ከወገረው ከአረመኔው ጳውሎስ ከእሱ እኔ ኃይለኛ ነበርኩን? ስምህን በኢየሩሳሌም አውራጃ ሁሉ ካስተማረ ከደቀ መዝሙር ከእንድርያስ ከእርሱ እኔ እበልጥ ነበርን? በልድያ ከሚኖር ሐዋርያው በርቶሎሜዎስ እኔ ኃይለኛ ነበርኩን? በአጠገብ ከሚቀመጠው ንጹሕ ሐዋርያ ከሆነ ከወዳጅ ዮሐንስ እኔ ኃይለኛ ነኝን? ሹመቴን ከቀማኝ ከሐዋርያው ማትያስ ከእሱ የሚበልጥ ኃይል ወዴት አገኘው? በአፍራቅያ አገር ከነበረ ከሐዋርያው ፊልጶስ ከእሱ ኃይሌ ይበረታልን? በቃና ገሊላ ካስተማረ ከሐዋርያ ናትናኤል የሚበልጥ ኃይል አለኝን? ከሐዋርያ ያዕቆብ የሚሻል ኃይልን አለኝን? ከጴጥሮስ ደቀ መዝሙርትና ከወንጌላዊ ከሐዋርያ ማርቆስ ከእርሱ የሚበልጥ ኃይል አለኝን? በሁለት ወገን ድንግል ከሆነች ንጽሕት ቅድስት ከምትሆን ከእመቤታችን ማርያም ከአንተ ጋር ወተትን ከጠባ ከወንድምህ ከያዕቆብ ኃይሌ ይበልጣልን? አቤቱ አንተ ኃጢአቴን አይተ ከ12 ደቀ መዝሙርት መርጠ ለ30 ብር እንደሸጠ አደረከኝ። አቤቱ አንተን ለመሸጥ ከአንተ ዘንድ ምን አደረሰኝ? አቤቱ እንደ ባሪያ ወደ ፍርድ አደባባይ አሳልፌ በመስጠቴ የዚህ ጥፋትና ጉስቁልና ወደኩ አለው። የተጸነሰባትን ዕለት ይራገም ጀመረ። ከዚህ የእሳት ቃጠሎ ስቃይና መከራ በእናቴ ማኅፀን ውሃ ደም ሆኜ በቀረው በተሻለ የነበረ ነፍሴ ሆይ በክፉ ሥራዬ በሲኦል ውስጥ ጣልሁሽ አለ። መድኃኔዓለም ይሁዳን ከዚህ በኋላ ነፍስ ከምትድን ሰማይና ምድር ቢያልፍ ይቀላል አለው። የጥፋት ልጅ ይሁዳ አቤቱ እንደዚህ ሳትበል በሰው ሥራ የጠፋውን የማድን ከሆነ ደም ለምን ፈሰሰ? አቤቱ የማትምረኝ ከሆነ አውቅ ዘንድ ቁርጡን ንገረኝ አለው። ጌታ ኢየሱስም መልሶ የጥፋት ልጅ ሆይ ለአንተ ምሕረት የለኝም፣ ምሕረትም አይገባህም። አንተም እንደምምርህ አልተናገርኩም። ዳግመኛ በስምህ የተጠራ ለእሱ ምሕረት አይገባውም። ነፍስህ ከምትድን ዳታንና ቆሬ አቤሮንም ከቤተሰቦቻቸው ጋር ቢዱን ይሻለኛል አለው። መድኃኔዓለም ወደ ፍርድ አደባባይ ማን ወሰደው ቢሏችሁ እናንተም የጥፋት ልጆች ይሁዳ ለአለቆች አሳልፎ ሰጠው ባሏቸው የይሁዳ ነፍስ በምን ምክንያት ሲኦል ውስጥ ገብታ ተገኘች ቢሏችሁ እናንተም ሰው በሕይወት ሳለ ነፍሱ በየዕለቱ ወደ ሰማይ ታርጋለች በሏቸው። ነፍሱ ንጽሕት የሆነች እንደሆነ መላእክት አሉበት ወደ ነቢያትና ሐዋርያት ትሄዳለች። ከጻድቃንና ከሰማዕታት ከጌታ እናት ከማርያም ጋር ትጨዋወታለች። ከመሸመ በኋላ ወደ ሥጋዋ ትመለሳለች። ኃጢአተኛ ነፍስ የሆነች እንደሆነ መላእክት ጽልመት ይዘው በእሳት በትር እየደበደቡ ከአብ ከወልድ ከመንፈስ ቅዱስ ዘንድ ይወስዷታል። ወደ ሲኦል ወስዷት ብለው ይፈርዱባታል። ዳግመኛም ስለ አብ ስለ ወልድ ስለ መንፈስ ቅዱስ ብላችሁ ጥቂት አሳርፉኝ፣ ዓይኔ እስኪ ድን ድረስ ጥቂት ታገሱኝ እያለች እያዳፉና እያጋፉ ይወስዷታል። መላይ ጽልመትም ዛሬስ እንደሚያድኑሽ አወቅሻቸው፣ የአብ የወልድ የመንፈስ ቅዱስም አትጥሪ፣ ሥራ ሳይኖርሽ የሚያድንሽ ይመስልሻልን? አንቺ ጎስቋላ ነፍስ እንዲያድኑሽ እንዴት ትለምኛቸዋለሽ? ይሏታል። ወደ እሳት ባህር ይወስዷታል። እሷም የማያንቀላፋ ትሉ እሱ ቢበላኝ ይሻለኛል አውጡኝ እያለች ትጮኻለች። ይህን ስትል ይመሻል፣ ነጥቀው ወደ ሥጋዋ ይመልሷታል። ነፍሳችን የምታየውን የማናውቀውን በምን ምክንያት ነው ቢሏቸው እናንተም እንዳናውቀው የዚህ ዓለም ጣጣ ይጋርደናል ይከለክለናል ባሏቸው እነሆ እላችኋለሁ ይሁዳ ወዲህ ጌታችን ኢየሱስ ለጲላጦስ አሳልፎ ሰጠው። ጌታን እንደ ክፉ አድራጊ አስመረረው። ወዲህ በመስቀል ላይ ሞትን ተቀበለ። ወደ ሲኦል ወርዶ የይሁዳን ነፍስ እጇን እግሯን በሰንሰለት ታስራ በእሳት ስትቃጠል አገኛት። ዳግመኛም ጌታ እንዲህ አለው፣ ለመልካም ሥራ አባቴ አስተዋይ ያደረጋችሁ ጥበበኞች ሆይ በክፉ ሰው ሥራ ክፉ ነው ብላችሁ አትፍረዱ። እናንተ በሰው ሥራ ከፈረዳችሁ ግን እውነት እላችኋለሁ ዳግመኛ
በመጣው ጊዜ በአባቴ ዙፋን ፊት የሞት ፍርድ ይፈረድባችኋል። በሰው ሥራ ቀርቶ በጥፋት ልጅ ይሁዳ በዚህ ሥራው ስንኳን አትፍረዱ። እሱም ወዶ በፈቃዱ አላገኘውም። ነገር ግን ሰማያዊ አባቴ ለሁሉም የሚያጠፋውን የማይበላሸውን መልካም ዋጋ እሰጣችኋለሁ። ወዳጆቼ የሰው ክፉ ሥራውን ሰምታችሁ አቤቱ ይህን ክፉ ሰው ወደ መልካም ሥራ መልሰው ብላችሁ ወደ አባቴ ብትለምኑለት ዋጋችሁ ከአባቴ ዘንድ 100 እጥፍ ድርብ ትቀበላላችሁ። ሰማያዊ አባቴ ከፀሐይ 99 እጅ የሚያበራ ነጭ ልብስን ይሰጣችኋል። በእኔ ዘንድ ሞገስ ይሆናችኋል። ብቻውን ከኩነኔና ከሥጋዊ መቅሰፍት እንዲያድን የሚለምን ሰው እውነት እላችኋለሁ ውሻ ነው። ሰውም በውሻ የመሰልኩበትን ምሳሌ እነሆ ነግራችኋለሁ። ውሻ የእንስሳ አጥንት አግኝቶ ጓደኞቹን አይጠራቸውም፣ ለብቻው ሊበላው ይወዳል። እናንተም የነገርኳችሁን አትርሱ። ሰማይና ምድርን የፈጠርሁ አዕዋፍን የምመግብ ነገሥታትን መኳንንትን የምሾም እኔ መድኃኔዓለም ነኝ። የተወደዳችሁ ወንድሞቼ ሆይ በማርያም ሥጋ ሰው የሆንኩ የሕይወት እግዚአብሔር ልጅ እኔ ኢየሱስ ነኝ እላችኋለሁ። የኃጥአንን ስንፍናን ሰምታችሁ ጾም ጸሎት ይዛችሁ ኃጥአንን ከስንፍናቸው ወደ ንስሐ መልሷቸው። ስፍር ቁጥር የሌለውን ዋጋችሁን በሰማያዊ አባቴ ፊት ትቀበላላችሁ። ቦታችሁን ፀሐይ ጨረቃ አይተካከሉትም። ዋጋችሁ ልክ መጠን የለውም። ከባሕር አሸዋ ከሰማይ ከዋክብት ፈጽሞ ይበዛል። ስለ ወንድሙ ለሚለምን ሰው የሚሰጠው ዋጋውን ከሰማያዊ አባቴ በቀር የሚያውቅ የለም። ለምስኪኖች ቸሮች ሁኑ። ስመ እግዚአብሔር ጠርተው ቢመጡባችሁ ያገኛችሁትን ስጧቸው። ወዲያ ውግዱ አትበሏቸው እላችኋለሁ። በእንግዳና በመጻተኛ አምሳል ወደ እናንተ መጥቼ ከደጃችሁ ብደርስ ወዲያ ወግድ ብላችሁ ብትሉኝ ይህን ካደረጋችሁ ከሰማያዊ አባቴ ፊት የሞት ፍርድ ይፈረድባችኋል። ወንድሞቼ ሆይ አባቴ ዳግመኛ በሚመጣበት ጊዜ እንዳይገስጻችሁ እንዲህ አታደርጉ። የሞትን ፍርድ እንዳይፈረድባችሁ ተዘጋጅታችሁ ነው። እንግዲህ ጌታችን ኢየሱስ ክርስቶስ የኃጥአንን ነፍሶች ወደ አሉበት ስፍራ እንደገባ ወደ ቀደመ ነገራችን እንመለስ። በረቂቅ ስልጣኑ ማረካቸው። የአብ ልጅና ቀኝ ልጁ በኃይላቸው የሚመኩ የአጋንንትን ስልጣን ያሸንፉ መድኃኔዓለም በዕለተ ዓርብ በ12ቱ ማዕረግ ፀሐይ ድል አደረጋቸው። በዕለተ ሞቱ ከመስቀል ወርዶ አዳምን ከነ ልጆቹ አዳነ። በለበሰው ሥጋ አዳነን። ከጎኑ ከፈሰሰው ደምና ውሃ እኛን ሁላችን አሕዛብን ኃጢአታችንን በደላችንን አነጻን። ከሐዘን ወደ ደስታ መለሰን። አዳምን ወደ ቀደመ ስፍራው መለሰው። ከልጆቹም ጋር ደስታን አደረገ። ከመሸም በኋላ የእግዚአብሔር ወዳጅ የአርማትያሱ ዮሴፍ መጥቶ በድርብ በፍታ ገንዤ ሽቱ እቀባው ዘንድ የጌታችን የኢየሱስ በድን ስጠኝ ብሎ ጲላጦስን ለመነው። ጲላጦስም ዮሴፍን የሐናን የቀያፋ ሰራዊት ሳያዩ ሂደ ኢየሱስን በድን አምጣው፣ የጌታ ኢየሱስን በድን ስታወርድ ካዩ ግን ከደቀ መዝሙርቱ ወገን ነው ብለህ ይገድሉሃል አለው። ኒቆዲሞስ ለመገነዝ የሚሆን ከወርቅ የተፈተለ የክብር ልብስ ይዞ ተሰውሮ መጣ። ዮሴፍና ኒቆዲሞስ ጌታ ኢየሱስን ከመስቀል ላይ ያወርዱት ዘንድ ሄዱ። ይሁዳም ፈጽሞ እንደሞተ የጌታ የኢየሱስን በድን አይቶ ከሐናና ከቀያፋ ብላቴኖች ጋር ተደሰተ። ዮሴፍና ኒቆዲሞስ ጌታ ኢየሱስ ከተሰቀለበት ደርሰው ሰገዱለት። ፈጥነው አውርደው በድርብ በፍታ ለመገነዝ ወደ ስውር ስፍራ ወስደው በውሃ አጠቡት። ዮሴፍ መልሶ ጌታዬ ፈጣሪ ሆይ እንደ ማንኛውም ሰው ኃጥአን ሳይኖሩብህ ፈጽመህ ሞትን አለ በገነት የተመላለሱ
እግሮቼ ሆይ እንዴት በመስቀል ችንካር ተቸነከራችሁ። አዳምን የፈጠራችሁ እጆች ሆይ እንዴት በመስቀል ችንካር ተቸነከራችሁ። በመስቀል ላይ 7 ቃላትን የተናገርሽ አፍ ሆይ እንዴት በሞት ተዘጋሽ። ምድራዊ አይደለም ሰማያዊ መዓዛን ያሸተሽ አፍንጫ ሆይ እንዴት በሞት ታተምሽ። የድንግልና ወተትን የጠባሽ ጉሮሮ ሆይ መራራ የሆነ የሞት ጽዋን እንዴት ጠጣሽ። በፊትሽ መላእክትን በመፍራት እና በመንቀጥቀጥ የምትቆሚያቸው ፊት ሆይ በክፉ ባሪያ እጅ እንዴት ተተመታሽ። ገነት ያዩሽ ዓይኖች ሆይ እንዴት በሞት ተዘጋችሁ። ድንቅ ተአምራትን የምታደርግ የአብ ልጅ መድኃኔዓለም ሆይ ዛሬ ከሞት እጅ ማምለጥ ተሳነህ አለ። ዮሴፍና ኒቆዲሞስ እንደዚሁ ሲሉ ወዲያው መድኃኔዓለም ፈጽመው እስኪፈሩና እስኪደነግጡ ድረስ ዓይኖቹን ግልጥልጥ አደረገ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት አምላክ ነው። በእውነት በፈቃዱ መራራ የሞት ጽዋን ለመቀበል ወደዚህ ዓለም ተላከ። ከባህሪ ክብር ሳይለይ በሰው ልጆች ፍቅር ተስቦ ሊያድነን መጣለ። ይህን ብለው ጌታ ኢየሱስ ሊቀብሩት ወደ ጎልጎታ ወሰዱት። በዚያም በሰቀሉበት ስፍራ የተክል ቦታ ነበረ። በውስጡ ሰው ያልተቀበረበት አዲስ መቃብር ነበረ። ጌታ ኢየሱስን በዚያ ቀበሩት። ጌታችን ከቀበሩት በኋላ ሲገንዙት ያዩት ተአምር ይነግሯቸው ዘንድ ወደ ደቀ መዝሙርቱ ሄዱ። ደቀ መዝሙርቱ ካሉበት ደርሰው የክርስቶስ ደቀ መዝሙርት ሰላም አላችኋለሁ፣ እንዴት አመሻችሁ? ለምን ታዝናላችሁ? ኖ ሐዘናችሁ ወደ ደስታ ይለወጥ፣ ኃይሉን ገልጦልናል ግልጥልጥ አድርጎልናልና አሏቸው። የኢየሱስ ቤተሰቦችም ከዮሴፍና ኒቆዲሞስ አንደበት ይህንን ሰምተው በሰው ሁሉ አንደበት የተመሰገነ ምስጉን እግዚአብሔርን አመሰገኑ ብለው የሙሴን ምስጋና አመሰገኑ። ይህንም ሲሉ ቶማስ ከበሮ ሊመታ ወደደ። ስምዖን ጴጥሮስ ሰምቶ ቶማስ ሆይ የምትደሰተው ከልብ ነውን? ከበሮ ልትመታ የወደድከው ሐዘናችን ወደ ደስታ መቼ ተመለሳለው? ከዚህ በኋላ ቀያፋና ሐና ክርስቶስ ከሙታን ተለይቶ እንደሚነሳ አስቀድመን ከነቢያት አንደበት ሰምተናል። ዛሬ ከተነሳብን ከመጀመሪያው የኋላው የከፋ ይሆናል። ክርስቶስ ከሙታን ተለይቶ እንዳነሳ እስከ 3 ቀን ድረስ የጌታ ኢየሱስ ክርስቶስ መቃብር ጠብቁ ብለው ላኩ። እስከ 3 ቀን ድረስ ሰዶቃውያንና ጭፍሮቹ መቃብሩን ጠበቁ። ሰዶቃውያን ጭፍሮች እንዳይነሳ ብለው የጌታ የኢየሱስን መቃብር ሲጠብቁ በታላቋ ዕለት ሰንበት መንፈቀ ሌሊት በሆነ ጊዜ እመቤታችን ማርያም ደቀ መዝሙርቱን የሆነውን እናይ ዘንድ ወደ ልጄ መቃብር ኑ እንሂድ አለቻቸው። ደቀ መዝሙርቱም የንጉሡ ብላቴናችን መሳፍንት ካገኙን ይገድሉናል ብለው እመቤታችን ሆይ የልጅሽን መቃብር ልታይ ከወደድሽ ብቻሽን ሂጂ፣ እኛስ አንሄድም። ሁላችን በቀያፋና በሐና ጭፍሮች እጅ ብንጠፋ ልጅሽን ምን ይጠቅመዋል? የምታውቃቸው ጠላቶችህ ወዳሉበት አትሄድ ያለውን የቀደሙ መጻሕፍቶችን ቃል አልሰማሽንም? የተናገረውንስ አታውቂምን አሏት። ዳግመኛም እመቤታችን ማርያም ስምዖን ጴጥሮስን የዮናን ልጅ ሆይ አንተም እንደሌላ ሆንክን፣ ከወንድሞች ሁሉ መርጦ ወዳጅ አድርጎ ነበረ። ዛሬ ግን ምን ያናግርሃል? ከወንድሞች ጋር አንድ ሆንክ። ከኔ ጋር ለመሄድ እምቢ አልህን። የልጄን መቃብር ለማየት ጠላህን። የልጄ መቃብር ለማየት እንቢ ብለህ ቀርተህ ከዚህ በኋላ የልጄ ወዳጅ አይደለህም አለችው። ይህን ብላ እመቤታችን ማርያም ከመግደላዊት ጋር ወጥታ መድኃኔዓለም ፍለጋ ሄደች። መሪር ለቅሶን ታለቅስ ታነባ ነበረ። እመቤታችን ማርያም በእቅፌ የተመላለስክ ጡቴን የጠባህ ልጄ ወዳጄ ጌታዬ ሆይ ያገኘህ ምንድነው? 3 ዓመት ከ6 ወር የተሰደድኩ ስለ አንተ በቀን ሐሩር በሌሊት ቁር ተሰቃየሁ ትል ነበረ። ደም ግባትህ እንደ ወይን የሚያስደስት ልጄ ሆይ ፊትህን እንዴት ተመታ? ልጄ ሆይ እንዴት ቀን አይቼ ሳልጠግብ እንደ ዱር አበባ እንዴት ተሰወርከኝ?
ይህንን ስትል እናቴ ሆይ አታልቅሽ፣ እንደ ሰው ከተቀበርኩ ጀምሮ ሥጋዬ አልሸተተም። እነሆ ልሻለሁ፣ ሂደሽ ደቀ መዝሙርቴን እመጣላችኋለሁና አትዘኑ በያቸው ሲል በመቃብር ውስጥ የመድኃኔዓለም ቃል ሰማች። የምሕረት ባለቤት የጌታ እናት ይህን ሰምታ ፈጥና የልጇን ፊት ልትስመው ወደደች። ጌታም እመቤታችን በቀኙ እቀመጥ ዘንድ ወደ አባቴ አላረኩምና ከዚህ በኋላ እንደ ቀደመው ልትሰሚኝ አይቻልሽም አላት። ይህንን ሰምታ ደስ እያላት ሄዳ ለደቀ መዝሙርቱ አበሰረቻቸው። በምን ምክንያት እመቤታችን እንዳትስመው ከለከላት የሚሏችሁ ቢኖሩ እናንተም በዚህ ዕለት እናቱ ያልሳመችው ሁሉም አልነበሩም። ሁሉም ምስጢረ ዲቁናን ቅስና መቀበል አይገባቸውም። ስለዚህ ምስጢር ምክንያት እመቤታችን እንዳትነካው ከለከላት በሏቸው። በአይሁድ ሰንበት ቅዳሜ ማታ ለእሁድ አጥቢያ መልአኩ ገብርኤል ነጭ ልብስ ለብሶ በመብረቅ ፈረስ ተጭኖ ከሰማይ ወርዶ ከመቃብሩ ላይ የተገጠመችዋን ድንጋይ አገለባበጣት። ከዚህ ያሉትን መቃብሩንም የሚጠብቁት ይህን ድምፅ ሰምተው ላብ ዋጣቸው፣ በእሳት እንደ አቀለጡት ሰም ሆኑ። ያን ጊዜ ጌታ ኢየሱስ ከመቃብር ተነስቶ ደቀ መዛሙርቱ አይሁድን ስለፈሩ በራቸውን ዘግተው ተሰባስበው ወደ አሉበት ሄደ። ጌታ ኢየሱስ በዝግ ደጅ ገብቶ በመካከላቸው ቆመ። ደቀ መዝሙርቴ እንዴት አላችሁ? እንዴት ሰነበታችሁ? ከሄድኩበት መንገድ ልጎበኛችሁ ብዬ ተመለስኩ። ዛሬ ወደ እናንተ መጣሁ አላቸው። በለንጊኖስ እጅ በጦር የተወጋ ጎኔን፣ የተቸነከሩ እጆችን እግሮችን፣ በባሪያ እጅ የተጸፋ ፊቴን አሳያችሁ ዘንድ ወደ እኔ ቅረቡ። ይህን ብሎ ለደቀ መዝሙርቱ ስልጣነ ክህነትን ሰጣቸው። ይህንንም ሲሰጣቸው ከ12ቱ ደቀ መዝሙርት አንዱ ቶማስ አልነበረም። ምስጢረ ቅስናን ዲቁናን ከሰጣቸው በኋላ ተሰውሯቸው ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ከዚህ በኋላ ፍርሃት የያዛቸው እነዚያ መቃብር ጠባቂዎች ልቦናቸው ተመለሰላቸው። ሶደቃውያን ሄደው ዛሬ ክርስቶስ ተነሳ፣ እየሰማ ነው፣ ተነስቶ በመንኮራኩር ሄደ ብለው ለሐናና ለቀያፋ ነገሯቸው። ሐናን ቀያፋም እንደዚህ ብላችሁ አትንገሩን፣ ከመጀመሪያ ተአምራቱ ይህ ተአምር ይበልጣል። የሮሜ ሰዎች እንዳያስቱ አትንገሩን፣ ዋጋችሁ ተቀበሉን አሏቸው። ለእያንዳንዱም ኔባል በሚባል ሚዛን 500 ወርቅ ሰጧቸው። ጌታችን መድኃኒታችን በምድረ ግብጽ ታላላቅ ብዙ ተአምራትን አደረገ። ይቅርታው ቸርነቱ ከሁላችን የጥምቀት ልጆች ጋር ይኑር ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ዛሬ በዚች ቀን አብ ወልድ መንፈስ ቅዱስ ወደ ኢየሩሳሌም ሰማያዊት መግባታቸውን እንጽፋለን። ከዕለታት በአንድ ቀን ሰማያዊት ገነት ሳሉ አብ ወልድ መንፈስ ቅዱስ እንዲህ ብለው ተናገሩ። ሰው ሆይ እዘነ ልቦናህን ከፍተ ምስጋናችንን አድምጥ። እኛን የሚሳነን የለም፣ በላይ በሰማይ በታች በምድር ያለው የሚሰውረን የለም። እኛ በሀገሩ ሁሉ ምሉእ ነን። ዳግመኛም አብ ወልድ መንፈስ ቅዱስ አሉ። እኛ ባለ ጸጎች እናደሃያለን፣ ድሆችንም ባለ ጸጎች እናደርጋለን። እኛ ለኃይለኛው ኃይልን እናስታጥቀዋለን። ኃይላችንን ድል የሚያደርገው በፍጥረት የለም። እኛ ገዥ ነን፣ ከሹመታችን የሚሽረን የለም። እኛ ዝንጎችን ልባሞችን ዝንጎች እናደርጋቸዋለን። እኛ የተራቆቱትን እናለብሳለን፣ የተራቡትንም እንበግባቸዋለን፣ የሰጠሙትንም እናጠጣቸዋለን፣ የማያዩትንም ብርሃናቸውን እንመልስላቸዋለን። መሰረታቸው የማያውቀው የለም፣ ጥንት ፍጻሜ የለንም፣ ለመንግስታችን ፍጻሜ የለውም። የጌቶች ጌታ የነገስታት ንጉስ የገዢዎች ገዥ የአማልክት አምላክ ነን። በላያችን ወይም በበታቻችን ሕጸጽ የለም። ለወደደን ሰው እኛ ሀብቱ ያለችበት እናሳየዋለን። ይህን የተናገርናችሁን ሰምታችሁ
ወደ ጽድቅ የምታደርሱ መልካም ዋጋ እንሰጣችኋለን። በፍጹም ልቦናችሁ ለምኑን። ጽድቅም ከሰራችሁ የእግዚአብሔር ወዳጆች ትሆናላችሁ። ከኃጥአን ጋር ግን እድል ፈንታ የለንም። ያለ ስጦታው መከራን የተቀበለ ሰው ግን ጽድቅን አያገኝም። የማያረጅ የማይጠፋ መልካም ዋጋ እንሰጣችሁ የምንወድላችሁ ለምኑን። አብ ወልድ መንፈስ ቅዱስ አሉ። ከፍጥረት ሁሉ ከደምና ጋራ አስተካክለን የምንወደው የለም። ደመናውን ቁጥሩ ከ99 ነገድ መላእክት ጋር ነው። መላእክት ወደ ጠላትና ወደ ወዳጅ እንደሚላኩ ደመናም ጠላታችንን በመብረቅ በነጎድጓድ በአባነ በረድ በውሃ ሙላት ያጠፋቸዋል። ወደ ደጎች ንጹሐን ዝናም ይልካል፣ እህሉንም ያበቅላል። በዚህ ስማችን ይመሰገናል። አብ ወልድ መንፈስ ቅዱስ ይህን ብለው በሰይድና በምስጋና የመላእክት ርስት ወደ ሆነ ኮቦር ወደሚባል ፈሳሽ ሄዱ። የባህርና የምንጭ ንጉሥ በሆነ በአሸናፊ እግዚአብሔር አጋዥነት ተጻፈ። አብ ወልድ መንፈስ ቅዱስን በመስገድና በመገዛት ኑ እናመስግናቸው። የዓለም ገዥ የሆኑ የስሉስ ቅዱስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ለበረከት ታምራ ነባለው። በረከታቸው ረድኤታቸው ከኔ እና ከናንተ ለሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስሉስ ቅዱስ ያደረጉት ተአምር። እንደ ገባጦን በሚባል አገር ንዳድ የያዘው አንድ ሰው ነበረ። በአንዲት ቀን እግዚአብሔር ወደ ገለጸለት ጥበበኛ መድኃኒት ፈልጎ ሄደ። ጥበበኛውም የሥላሴን ስም ብትማጸን ይሻልሃል፣ ለእኔስ መድኃኒት የለኝም፣ ለእግዚአብሔር መንግሥት አልተገዛሁም፣ ራሴን ከሞት ማዳን የማልችልም እኔ ፈራሽ በስባሽ ሰው ስሆን ሌላውን ማዳን እንዴት ይቻላኛል አለው። በሽተኛውም በሽታው ቢለቀኝ አብ ወልድ መንፈስ ቅዱስ እስከ ዕለተ ሞቴ ድረስ እወዳቸዋለሁ አለ። ይህንን ብሎ ወደ ሀገሩ ተመለሰ፣ ከሕመሙም ተፈወሰ። እግዚአብሔርን በጥቡ ልቡ በብዙ ድካም ከስጋው ጋራ በመጋደልና በአርምሞ ዘመኑን ፈጽሞ ከዚህ ከኃላፊው ዓለም ተሰናብቶ በመንግሥተ ሰማያት ገባ። በረከታቸውና ረድኤታቸው ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠፈውን በአፈ መላእክት ሞልቶ ይቀበለን። ይቅርታ አምላክ ሁላችንን የሚመልከተን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ የምትሰሙ በፈጠረን በአጋዕዝተ ዓለም ሥላሴ ስም ሁላችሁንም አስዣለሁ። ሼር በማድረግ ላይክ በማድረግ ኮመንት በመስጠት ሰብስክራይብ እያደረጋችሁ ለምእመናን ሁሉ ይህን ጸበል ጸዲቅ ታስተላልፉ ዘንድ በአጋዕዝተ ዓለም ሥላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ነሐሴ 7 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 7 በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ ከበረና ከፍ ከፍ ወዳለ ጻድቅ ኢያቄም ላከው። አምላክን የወለደች የእመቤታችን የድንግል ማርያምን ጽንሰቷንና ልደቷን በእርሷም ለዓለሙ ሁሉ ድህነትና ተድላ ደስታ እንደሚሆን ነገረው። ይህ ጻድቅ ሰው ኢያቄምና የከበረች ሚስቱ ሐና ልጅ ሳይወልዱ ሸመገሉ። የከበረች ሐና መካነ ሆናለችና ስለዚህም እጅግ ያዝኑ ነበረ። የእስራኤል ልጆች
ልጅ ያልወለደውን ከእግዚአብሔር በረከት ያጣ ነው እያሉ ያቃልሉት ነበርና እነሱም ልጅን ይሰጣቸው ዘንድ ወደ እግዚአብሔር ዘወትር ፈጽሞ ይለምኑ ነበር። ከዚህ በኋላ ወንድ ልጅን ወይም ሴት ልጅን ቢወልዱ ለእግዚአብሔር ቤት አገልጋይ ሊያደርጉ ስለትን ተሳሉ። የከበረ ኢያቄም በተራራ ላይ ሳለ ሲጸልይና ሲማልድ እነሆ በላዩ እንቅልፍ ብሎት አሸለበ። ያን ጊዜ ከእግዚአብሔር የተላከ የመላእክት አለቃ ቅዱስ ገብርኤል ተገለጸለት፣ እንዲህ አለው፣ ሚስትህ ሐና ትጸንሳለች፣ ዓለሙ ሁሉ ደስ የሚሰኝባትን የብዙዎች ዓይነ ልቦናቸው በእርሷ የሚበራላቸው በእርሷም ድህነትን የሚሆንባትን ሴት ልጅን ትወልድልሃለች። በነቃ ጊዜ ወደ ቤቱ ሄዶ ለሚስቱ ለቅድስት ሐና ነገራት። ራእይዋን እውነት እንደሆነ አምነዋት ከዚህም በኋላ ነሐሴ 7 በዚች ቀን የከበረች ሐና ጸነሰች። ለዓለም ሁሉ መመኪያ የሆነች በሁለት ወገን ድንግል የሆነች የአምላክ እናት እመቤታችን ማርያም ወለደቻት። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ኢያቄምና ሐና ጸሎት ይማረን። በረከታቸው ከኔም ከናንተም ይህን ድምፅ ከምትሰሙት በሙሉ ለዘላለሙ ጸንቶ ይኑር አሜን። በዚች ቀን የሐዋርያት አለቃ የከበረ የቅዱስ ጴጥሮስ በዓል ነው። በዚህ ቀን ጌታችን የሕያው እግዚአብሔር ልጅ ክርስቶስ እርሱ እንደሆነ በሐዋርያት መካከል ታምኗልና በከበረ ወንጌል እንደተባለ ጌታ ኢየሱስ ክርስቶስ ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዝሙርቱን ሰዎች የሰው ልጅ ማን ይሉታል ብሎ ጠየቀው። እርሱ ልብን ኩላሊትን የሚመረምር ሰዎች የሚያስቡትን ሁሉ ያውቅ ስለሆነ ያን ጊዜ ሐዋርያት ተጠራጣሪዎች ስለነበሩ ስለዚህ ያሰቡትን በልባቸው ያለውን እንዲናገሩ ከከተማው ውጭ አወጣቸው። ከእርሳቸውም ኤልያስ እንደሆነ የሚያስቡ አሉ፣ ወይም ከቀደሙት ነቢያት አንዱ እንደሆነ የሚሉም አሉ። ጴጥሮስ በእነርሱ ላይ ተቆጥቶ ለምን እንዲህ ታስባላችሁ? እርሱ የሕያው እግዚአብሔር ልጅ ክርስቶስ ነው እንጂ አላቸው። ስለዚህ የጴጥሮስን ሃይማኖት በመካከላቸው ይገልጥ ዘንድና ግልጥ ሊያደርግ ወደ ውጭ አወጣቸው። እንዲህም በጠየቃቸው ጊዜ ኤልያስ እንደሆንኩ ወይም ከቀደሙት ነቢያት አንዱ እንደሆንኩ ሰዎች ይናገራሉ በማለት እነርሱ የልባቸውን ተናገሩት። ጴጥሮስ ግን አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ በእውነት መሰከረ። ስለዚህም ጌታችን አመሰገነው፣ የመንግሥተ ሰማያትን ቁልፍ ሰጠው። በዚያች ቀን ወዲህ የሐዋርያት ሁሉ አለቃ ሆነ። በእርሱ የሊቃነ ጳጳሳት፣ የኤጲስቆጶሳት፣ የቀሳውስትና የዲያቆናት ሹመት ተሰጠ። የቤተ ክርስቲያን መሠረት ተባለ። ለእግዚአብሔር በእውነት ምስጋና ይሁን። እኛንም በጌታችን ሐዋርያት በሆነው በቅዱስ ጴጥሮስ በሐዋርያት ጸሎት ይማረን። ሀገራችን እግዚአብሔር ይጠብቅልን። ሁላችንም በያለንበት እግዚአብሔር ክፉን ያርቅልን። የቅዱሳኑ በረከት በሁላችን ላይ ይደር ለዘላለሙ አሜን። በዚች ቀን የአባቶች ሊቃነ ጳጳሳት 26ኛ የሆነ የከበረ አባት የእስክንድሪያ ሊቀ ጳጳሳት ጢሞቴዎስ አረፈ። ይህንንም ቅዱስ በእስክንድሪያ አገር ሊቀ ጳጳሳት ይሆን ዘንድ የክብር ባለቤት ጌታችን መርጦት ተጋዳይ የነበረ አባ ዲዮስቆሮስ በደሴተ ጋግራ ባረፈ በኋላ ሊቀ ጵጵስናን ተሾመ። ይህም አባት ጢሞቴዎስ ብዙ መከራ ደርሶበታል። ንጉሥ መርቅያን ለእስክንድሪያ አገር ሌላ መናፍቅ ሊቀ ጳጳስ ሹሞ አባት ጢሞቴዎስን አስቀድሞ አባ ዲዮስቆሮስ ተሰዶበት ወደ ነበረች ደሴት ጋግራ አጋዘው። መርቅያንም ከሞተ በኋላ የእስክንድሪያ ሰዎች ተነስተው መርቅያን የሾመው ሊቀ ጳጳስ ገደሉት። አባት ዲዮስቆሮስ እንዳዘዘ አባ ጢሞቴዎስን መልሰው ሾሙት። ከዚህ በኋላ የመርቅያን ልጅ ሊዮን ነገሰ። ያን ጊዜ አባ ጢሞቴዎስ ሁለተኛ ወደ ደሴተ ጋግራ አጋዘው። በዚያም 10 ዓመት ኖረም። ሊዮን እስከ ሞተ ድረስ ከእርሱ በኋላ ዘይኑን ነገሰ። ያን ጊዜ
አባ ጢሞቴዎስ ወደ መንበረ ሲመቱ በታላቅ ክብር መለሰ። ሕዝቡንም እያስተማራቸውና እየመከራቸው በቀናች ሃይማኖት እያጸናቸው ኖረ። በወንጌላዊ ማርቆስ ወንበርም 22 ዓመት ኖረ። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከሁላችን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የራሄል ልጅ ዮሴፍ ተወለደ። በረከቱ ከእኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን እግዚአብሔር የሚወድ የኢትዮጵያው ንጉሥ ናኦድ እረፍቱ ነው። በረከቱ ከእኔም ከእናንተም ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቅዱሳኑ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ክፉን ያርቅልን፣ መልካሙንም ያምጣልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ጸሎት ልመናችን እግዚአብሔር ይቀበልን፣ ሕሙማኑን ይፈውስልን፣ የታሰሩትን ያስፈታልን፣ የሞቱትን ነፍሳት በአጸደ ገነት ያኖርልን፣ ለቤተሰቦቻቸው መጽናናትን ይላክልን፣ ከቅዱሳኑ ረድኤት በረከት ያሳትፈን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም የክርስቶስን ሰላምታ ሰላም እያልኩኝ እንግዲህ ይህንን ምስል እስኪ አንዴ በስላሴ ቆሙና ሼር ያላደረጋችሁ አንዴ ሼር አድርጉ። ላይክ ደግሞ ያላደረጋችሁ እስቲ ሁላችሁም አንዴ ቆም በሉና ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁን ዩቲዩብ የበለጠ ሼር እንዲያደርግልን እንድትተባበሩን በስላሴ ስም እንጠይቃለን። እስኪ አሁንም ሁላችሁም አንዴ ሼር አድርጉት። የነገረን የመከረን እግዚአብሔር ክብር ምስጋና ይድረሰው። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። እንደዚሁም ደግሞ እግዚአብሔር ያደረገላችሁን ነገር መናገር የምትፈልጉ መላክ የምትፈልጉ ስልክ ቁጥሬን አሁንም አስቀምጣለሁ። ሁሌም እንደማደርገው በዚሁ መልኩ እያዘጋጀው አቀርብላችኋለሁ። የዩቲዩብ ቻናሌን ግን በእውነት እንድትደግፉልኝ ድሮ በደንብ ሸር ታደርጉ ነበር። አሁን ግን እያደረጋችሁ አይደለምና በስላሴ ስም ጠይቃችኋለሁ። ሸር አድርጉት። ቤተ እግዚአብሔር ይባርክ። በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።